በአፍሪካ በተለይም በሀገራችን በኢትዮጵያ የአልትራሳውንድ መሳሪያ መገጣጠሚያና ማምረቻ ኩባንያ የከፈተው ኤልስሜድ ኢትዮጵያ በዲቦራ ፋውንዴሽን በመገኘት ለክሊኒኩ የአልትራሳውንድ መሳሪያ በስጦታ መልክ አበርክቷል። ይህም ለጤናው ዘርፍ ከፍተኛ አስተዋጽኦን ያደርጋል። የርክክብ ስነ ስርዓቱን ቃኝተን እንመለስ። መልካም ጊዜ። በጣም እናመሰግናለን። እንግዲህ ዛሬ ጋብዛችሁን ወደ ዲቦራ ፋውንዴሽን መጥተን ያየነው ነገር በጣም አስደስቶናል። ምናልባት ትንሽ ስለኛ ተቋም ኤልስሜድ ሄልዝ ኬር ሶሉሽን ይባላል። መቀመጫነቱን እስራኤል ሀገር ያደረገ ድርጅት ነው። በተለያዩ አፍሪካ ሀገራትና ዓለማት ላይ የተለያዩ ስራዎችን የሚሰራ ተቋም ነው። ኢትዮጵያ ውስጥም ላለፉት 15 ዓመታት በተለያዩ የጤና ፕሮጀክቶች ላይ ሲሰራ የቆየ ተቋም ነው። የተወሰኑ ስለምንሰራቸው ነገሮች ለመናገር ያህል ኢትዮጵያ ውስጥ በዋና ዋና የሚባሉት ሆስፒታሎች ውስጥ ይህን አገልግሎት እንዲያገኙ መሳሪያ በማቅረብ ጥገና በማድረግ ስልጠናዎች በማመቻቸት ለብዙ የካንሰር ህመምተኛ ተጠቂዎች የህክምና እድል የፈጠረ ነው። ከዛ በተጨማሪም በላቦራቶሪ ፕሮጀክት ላይ ብዙ ስራዎች ሰርቷል። ከ140 ሆስፒታል በላይ የተለያዩ ላቦራቶሪ ማሽኖችን አስገብቶ ላለፉት 6 ዓመታት አገልግሎት እየሰጠ ነው። አሁን የጎበኘነውን ስራ ትልቅ ስራ በመስራታችሁ በእውነት በጣም ትልቅ ክብርና ምስጋና ይገባችኋል። እነዚህንም ህፃናት ልጆች ያየናቸውን በዚህ ቦታ ላይ አሰባስባችሁ በጤና በፍቅር ዕውቀት እያገኙ እንክብካቤ እያገኙ ትልቅ የወደፊት ህይወታቸው እንዲያምር ስላደረጋችሁ በጣም ምስጋና ይገባችኋል። ስለ ኤልስሜድ ዶክተር ዮሴፍ ገልጾታል ባጭሩ። እኔም ልዝለለውና እነዚህ ልጆች በዚህ ቦታ ላይ በዚህ ህክምና ክሊኒክ ትክክለኛ ምርመራ፣ እንክብካቤ፣ ክትትል ለማድረግ እንዲያመች በዚህ በሀገር ውስጥ እያመረት ያለውን ይህንን የአልትራሳውንድ ስጦታ ስናበረክት በእውነት በጣም ደስተኞች ነን። ይህንን ከንግድ ውጪ እንደዚህ አይነት ድጋፎችን ስናደርግ ቆይተናል። ቅድም ዶክተርም እንደገለጸው ይህን ድጋፍ እንቀጥላለን። በዚህ አጋጣሚ የዲቦራ ፋውንዴሽን ቤተሰቦች መሆናችን በጣም ያስደስተናል። ወደፊትንም አብረናችሁ እንሆናለን። ከዲቦራ ፋውንዴሽን ጋር እንግዲህ ለተወሰነ ጊዜ አብረን መስራት ጀምረናል። በተለያዩ ጉዳዮች አብረን እየሰራን ነው። ለምሳሌ ያክል ስልጠናዎችን በመስጠት በቅርብ አሁን ለቤተሰብና ለዲቦራ ሰራተኞች ስልጠናዎችን ሰጥተናል። ከዛ በተጨማሪ ይሄንን የህፃናት ህክምና ክፍል በማቋቋም በተለያዩ ማቴሪያሎች እንዲሁም ፈርኒቸሮች በመደገፍ ላይ እንገኛለን። በቀጣይነት ደግሞ ይሄ የተጀመረውን የህፃናት ህክምና ክፍል ወደ ስራ አስጀምረን በሰው ኃይልና በእቃ አቅርቦት በመደገፍ ወደ ስራ እንዲውልና አገልግሎት መስጠት እንዲችል በጋራ እየሰራን ነው። በቅርብ ጊዜ ወደ ስራ እንገባለን ብለን ተስፋ እናደርጋለን። በቅድሚያ ካምፓኒውን እጅግ አመሰግናለሁ። ከካምፓኒው ጋር ያገናኘን የጂም ጓደኛችን አቶ ሞላን እጅግ አድርጌ ማመስገን እፈልጋለሁ። አብረን ጂም ስለምንሰራ የጥላቲም ለዲቦራ ፋውንዴሽን መመስረት የራሱን አስተዋጽኦ አድርጓል። ብዙዎች በሐሳብም በእውቀትም በተለያየ መንገድ ሲደግፉ ቆይተዋል። በአጋጣሚ እዛው ያወራን ምረቃ ነበርና ሞላ እንድትመጣ አልኩት። መጣዬ ጥሩ ልብ አለው ይሄ ብናደርግ አለ። ስለዚህ ሞላ በጣም አመሰግናለሁ። ለብቻ ሳይሆን ሁላችሁንም የዲቦራ ቤተሰብ ስላደረጋችሁ ማለት ነው። ዲቦራ መጥቶ እንኳን ስጦታ የሰጠ በእግሩ እነዚህ መጥቶ ከነዚህ ልጆች ጋር የተገናኘ መቅረት አይፈልግም። ምክንያቱም ፍቅር ናቸው። ፍቅራቸውን አይቶ እነሱን ለመርዳት የማይፈልግ የለም። ዛሬ ደግሞ ያደረጋችሁልን ድጋፍ እጅግ በጣም ትልቅ ነው። ምናልባት ከኔ በላይ ዶክተሮቹ እዚህ ያውቃሉ። እንግዲህ ይህንን የህክምና ማዕከል ከካኮቶቤ ጋር ነው ወደ ኦፕሬሽን ለማስገባት እያሰብን ያለነው፣ ዝግጅትም እያደረግን ያለነው። በአጭር ጊዜ እናስገባለን። ይሄ
ከናንተ ጋር እንሰራለን። ዛሬ ያቀረባችሁልን የአልትራሳውንድ ማሽንም ጥቅሙ በጣም ትልቅ ነው የሚሆነው። ሁሉ ጊዜ እናመሰግናቸዋለን። ዛሬ ለዲቦራ ፋውንዴሽንስ ድጋፍ ለማድረግ ያመጣነው ማሽን በኳሊቲም በጥራትም ደረጃው ከፍ ያለ አልትራሳውንድ ማሽን ነው። ይሄ ማሽን ስናመጣ እንግዲህ ለተቋም ውስጥ ህጻናቶቹ ለሚፈልጉት ለዲያግኖስቲክ ፐርፐስ ከልብ ጀምሮ ለአንጀት ለአእምሮ ለሁሉም አይነት የዲያግኖስቲክ እንትን ሰርቪስ ይሰጣል ብለን እናስባለን። የተሟላ ማሽን ነው ያመጣነው። ፕሪንተር አለው፣ ፕሮቦች አሉት። በቀጣይነትም ተቋሙ ዝግጁ ሲሆን ደግሞ ባለሙያ ልከን ስልጠናዎችን ማሽኑ አጠቃቀም ላይ ስልጠና እናደርጋለን። ጥገናም ሲያስፈልግ ድጋፍም ሲያስፈልግ የሚያስፈልገው ነገር እናደርጋለን። ብዙ የሰው ኃይል ይፈልጋል። በላቦራቶሪ በፋርማሲ በህክምና በነርስ እንደዚህ አይነት ነገሮች ላይ ድጋፍ ለማድረግ እንዲሁም በቁሳቁስ በመደገፍና ቀጣይነት እንዲኖረው ወደ ስራ እንዲገባ በማድረግ የበኩላችን አስተዋጽኦ ለማድረግ ዝግጅት ላይ ነው። እንግዲህ ዲቦራ ፋውንዴሽን ከአይምሮ እድገት ውስንነት ጋር ላሉ ልጆች እንዲሁም ቤተሰቦቻቸው ከፍተኛ ድጋፍ እየሰጠ ያለ ተቋም ነው። ይህንን ተቋም ሁሉም የሚመለከተው አካል ከመንግስትም ከበጎ አድራጎት ድርጅትም እንዲሁም በግለሰብ ቢደገፍ በጣም ትልቅ ደረጃ መድረስ ይችላል። በጣም ብዙ ሊደገፍበት የሚችላቸው ሪሶርሶች አሉት። ስለዚህ ብዙ ነገር መስራት ይቻላል ከዲቦራ ጋር ሆኖ እነዚህን ልጆች ቤተሰቦች መደገፍ ለሀገርም በጣም ትልቅ ጠቃሚነት ያለው ነገር ስለሆነ ሁሉም ሰው ይህንን ከግምት አስገብቶ ዲቦራን በመደገፍ በማገዝ የበኩሉን አስተዋጽኦ እንዲያደርግ ለማለት ነው። እንደ ኤልስሜድ በዋና ዋና የተባሉት የሀገሪቷ ክፍሎች ላይ ፕሮጀክት ሰርተናል። ከአዲስ አበባ ተጨማሪ ዋና ዋና የሚባሉት የቲቺንግ ዩኒቨርሲቲ ሆስፒታሎች፣ የመንግስትና የግል ተቋማት ላይ የሕክምና እቃዎችን ስናቀርብ ቆይተናል። ለወደፊትም ደግሞ ሀገሪቷ ውስጥ የሚደረጉ የጤና ፖሊሲ ለውጦች ላይም ድጋፍ ለማድረግ እናስባለን። ከዛ በተጨማሪም እንግዲህ በከባዱ ጊዜም በኮቪድ ጊዜም ኤልስሜድ ብዙ ድጋፎች አድርጓል። ያኔ የዚህ ማስክ የቬንቲሌተር እጥረት በነበረበት ጊዜም ኤልስሜድ ለሆስፒታሎቹ ድጋፍ ሲያደርግ ቆይቷልና ከኔ በላይ ደግሞ በዚህ የሚታገዙ በዚህ የሚረዱ ጤናቸው የሚጠበቅ የሚደገፉ ህጻናትና ቤተሰቦቻቸው ምርቃታቸው ከእናንተ አይለይም። እጅግ በጣም አመሰግናለሁ። የዲቦራ ፋሚሊዎች ናቸው። ላደረጋችሁልን ድጋፍ ከፍተኛ ምስጋና አለኝ። በዲቦራ ፋውንዴሽን ተገኝተን ያደረግነው ቆይታ ይህንን ይመስል ነበረ። ካፍታ ቆይታ በኋላ ስንመለስ የአጥንት መሳሳት ምንነት፣ መንስኤውንና ህክምናውን እናያለን። ተከታተሉን። ተመልሰን መተናል። ውድ ተመልካቾቻችን ከሰውነታችን ክፍል ጠንካራ የሆነው አጥንታችን በጊዜ ሂደት ጥንካሬውን እያጣ ሊሄድ ይችላል። ኦስቲዮፖሮሲስ ወይም የአጥንት መሳሳት ዋና ዋና መንስኤዎችን፣ ምልክቶችንና ህክምናውን ወይም መፍትሄውን በተመለከተ የአጥንት ቀዶ ጥገና ስፔሻሊስት ከሆኑት ነቢል ታመነ ጋር ቆይታ እናደርጋለን። አብራችሁን ቆዩ። የአጥንት መሳሳት ከአማርኛ ትርጉሙ እንደምንረዳው የአጥንት ደንሲቲ መቀነስ ወይም ደግሞ የአጥንት የውስጥ መዋቅር ጥግግት መቀነስ ብለን ልንተረጉመው እንችላለን። በዓለም አቀፍ ደረጃ ወደ 200 ሚሊዮን የሚቆጠሩ የአጥንት መሳሳት ያለባቸው ሰዎች እንዳሉ ይታመናል። ከነዚህ መካከል በየአመቱ 1.5 ሚሊዮን ከአጥንት መሳሳት ጋር በተያያዘ የሚከሰቱ የአጥንት ስብራቶች አሉ። የአጥንት መሳሳት ምን ያክል የማህበረሰብ የጤና ችግር እንደሆነ ከዚህ መረዳት እንችላለን። የአጥንት መሳሳት መንስኤዎች በሁለት ልንከፍላቸው እንችላለን። እኛ ማስተካከል የምንችላቸውና የማንችላቸው ሞዲፋያብል ነን ሞዲፋያብል። ከማንችላቸው ስንጀምር የመጀመሪያው እድሜ ነው። እድሜ እየጨመረ ሲሄድ የአጥንት መሳሳትም እንደዚሁ የመከሰት እድሉ እየጨመረ ይሄዳል። ለሴቶች ከ65 ዓመት በላይ ለወንዶች ደግሞ ከ70 ዓመት በላይ መሆን በራሱ ለአጥንት መሳሳት ሪስክ ፋክተር ነው። ይህ ማለት የሴናይል ኦስቲዮፖሮሲስ የምንለው ማለት ነው። ሌላው ጾታ ነው። ሴቶች ከወንዶች የበለጠ 4 እጥፍ አጥንት መሳሳት የመጠቃት እድላቸው ከፍተኛ ነው ማለት ነው። ሌላው ደግሞ የወር አበባ መቆም
ወር አበባ ሲቆም ያው ኢስትሮጂን ይቀንሳል። ከዛ ጋር በተያያዘ የአጥንት መሳሳት ይከሰታል። ይህም ያው ፖስት ሜኖፖዛል ኦስቲዮፖሮሲስ የምንለው ማለት ነው። ሌላው ደግሞ እንደዚሁ በዘር ወይም በቤተሰብ እንደዚሁ የአጥንት መሳሳት ካለ ይሄ በራሱ አንድ ሪስክ ፋክተር ነው። ሌሎች እኛ ማስተካከል የምንችላቸው ወይም ሞዲፋየብል የሆኑ የአጥንት መሳሳት መንስኤዎች አንዱ ሴደንታሪ የሆነ ላይፍ ስታይል የሆነ እንቅስቃሴ የጎደለው የአኗኗር ዘይቤ ወይም ደግሞ የዕለታዊ የሆነ ወይም ሬጉላር የሆነ በቂ የሆነ የአካል ብቃት እንቅስቃሴ አለማድረግ ያለ። ሌላው ደግሞ ሲጋራ ማጨስ፣ አልኮል ከመጠን በላይ መጠጣት፣ በቂ የሆነ ቫይታሚን ዲ እና ካልሲየም ያለው ምግብ አለመመገብ፣ የተለያዩ መድኃኒቶች ለረጅም ጊዜ መውሰድ፣ ለምሳሌ በዋናነት ስቴሮይድ ለረጅም ጊዜ መውሰድ፣ የተለያዩ በሽታዎች ለምሳሌ ለረጅም ጊዜ የቆየ የኩላሊት ድክመት፣ ከፍተኛ ታይሮይድ ሆርሞን የሚያመነጭ እንቅርት፣ እነዚህ የአጥንት መሳሳት ሊያስከትሉ ይችላሉ። ሴቶች ከወንዶች የሚበልጡ አንዱ ፖስት ሜኖፖዝ አለ። ሜኖፖዝ ያለው እነሱ ጋር ነው። የወር አበባ መቆም በራሱ ኢስትሮጅን እንዲቀንስና እሱ ደግሞ የአጥንት መሳሳት ፓቶጀነስ ወይም ደግሞ የክስተት ውስጥ ተጽዕኖ አለው። አንደኛ እሱ ነው። ሌላው አንሆን የሆኑ ፋክተሮች አሉ። ያው ሴቶች ከወንዶች የበለጠ ተጋላጭነት የሚሆኑበት ግን በዋናነት ያው ሜኖፖዝ ወይም ደግሞ የወር አበባ መቆም ይህን ተከትሎ የሚከሰት የኢስትሮጅን መቀነስና እዛም እንደዚሁ የቦን ሜታቦሊዝም ላይ ከፍተኛ አስተዋጽኦ አለው። ኢስትሮጅን በዛ ምክንያት የሚከሰት የአጥንት መሳሳት ነው። የአጥንት መሳሳት ምልክቶች የአጥንት መሳሳት ሳይለንት ዲዚዝ ከሚባሉ በሽታዎች ውስጥ አንዱ ነው። ልክ እንደ የደም ግፊት እና ሌሎች ተመሳሳይ በሽታዎች ምልክት ሳያሳይ ኮምፕሊኬት ሲያደርግ ነው እኛ ጋር የሚመጣው እና ብዙ ጊዜ የመጀመሪያው ምልክት ስብራት ነው የሚባለው። የአጥንት መሳሳት ሲሰበሩ ነው እኛ ጋር የሚመጣው አብዛኛውን ጊዜ። የአጥንት መሳሳት እንደዚህ ኮምፕሊኬት ሳያደርግ በፊት ለማድረግ ለዚህ ነው ስክሪኒንግ ከምልክት ቢያሳይም ባያሳይም ጊዜውን ጠብቆ ስክሪኒንግ እንደማንኛውም የጤና ምርመራ አጠቃላይ የጤና ምርመራ ውስጥ ተካቶ ሰው ቼክ ማድረግ አለበት የምንለው። የመጀመሪያ ምልክቱ የሚባለው ስብራት ነው አብዛኛውን ጊዜ። ሌሎች ቬግ የሆኑ ምልክቶች አሉት። ቬግ የሆኑ ከሌሎች በሽታዎች ብዙ የማይለዩ ለምሳሌ አጠቃላይ የሆነ የአጥንት ኤክስትሪሚቲ የሆነ ፔይን ቬግ የሆነ የቁመት ማጠር ለምሳሌ ያው የሳሳ አጥንት ሞር ኮምፕሬሲብል ነው እና በዛ ምክንያት ቁመት ሊያጥር ይችላል። እነዚህ ግን ስቲል ስፔሲፊክ ለኦስቲዮፖሮሲስ ሳይሆኑ ቬግ የሆኑ ምልክቶች ናቸው። እንደነገርኩህ አብዛኛው ፔሸንት ፕሬዘንት የሚያደርገው ኮምፕሊኬት ሲያደርግ ነው፣ ሲሰበሩ። በአጥንት መሳሳት ምክንያት የሚከሰት ስብራት ምክንያቱ ለታካሚዎቹ ማሳማኝ አይደለም። ለምሳሌ የተወሰነ አንሸራቶት ነገር ሲደገፍ እጁ ላይ ይሰበራል። ከመቀመጫ ላይ ተነስቶ በስታንዲንግ ሌቭል ሲወድቅ ዳሌ አካባቢ ይሰበራል። እነዚህ ነገሮች ያው ፓቶሎጂክ መሆኑ ስብራቱ ተጨማሪ ሌላ ምክንያት እንዳለው ያመለክታሉ። በቀላል ምክንያት መሰበሩ በራሱ ኦስቲዮፖሮሲስ ሊኖር ይችላል ብለን እንድንጠረጥር ያደርገናል። ስለዚህ ሜካኒዝም ኦፍ ያወዳደቅ ወይም ደግሞ ለመሰበሩ ምክንያት የሆነውን ነገር አጥንተን ተጨማሪ የኦስቲዮፖሮሲስ ምርመራ ልናዝ እንችላለን። የኦስቲዮፖሮሲስ መኖሩን በምን እናውቃለን ወይም ደግሞ ዳያግኖሲሱ እንዴት ነው የሚለው መጀመሪያ ከመደበኛ ራጅ ሰጀስት የሚያደርገን ነገር አለ። ነገር ግን ኦስቲዮፖሮሲስ አለ ብሎ ለማረጋገጥ አያስችለንም። ለምርመራ የምንጠቀምበት ዘዴ ዴክሳ ስካን የሚባል ነው። ዱዋል ኢነርጂ ኤክስሬይ አብዞርፕሽኖሜትሪ ስካን የሚባል የምርመራ ዘዴ ነው። ይህም የምርመራ ዘዴ ቦን ሚነራል ደንሲቲ የአጥንትን ደንሲቲ የሚለካ ሲሆን ከአንድ ኖርማል ያንግ አዳልት የአጥንት ደንሲቲ ጋር በማነጻጸር ቲስኮር በሚል መልኩ ሪፖርት ያደርግልናል። ዴክሳ ስካን ላይ ቲስኮሩ ከ-1 እስከ -2.5 ከሆነ መለስተኛ የአጥንት መሳሳት እንለዋለን። ኦስቲዮፔኒያ የሚባለው ማለት በእንግሊዝኛ። ከ-2.5 በታች ከወረደ ደግሞ ኦስቲዮፖሮሲስ እንለዋለን። ብዙ ጊዜ አጥንት መሳሳት ሲባል ዳይሬክትሊ ኦስቲዮፖሮሲስ እንላለን። ነገር ግን ኦስቲዮፖሮሲስ ማለት ከፍተኛ የሆነ የአጥንት መሳሳት ነው።
ሶ በዚህ መልኩ ዳያግኖዝ ማድረግ እንችላለን ማለት ነው። የአጥንት ደንሲቲ ማለት አማርኛ ጥግግት ማለት ነው። ውስጡ ያለው አርኪቴክቸሩ ጥግግቱ ወይም ደግሞ ማሱ ሲጨምር ውስጡ ያለው አት ዘ ማይክሮ አርኪቴክቸር ሌቭል ነው ይሄን እያወራን እንጂ ቪዚብል የሚታይ ነገር አይደለም። ውስጡ ያለው አርኪቴክቸሩ ጥግግት ደንስ ሲሆን ማለት ነው ያው ጥንካሬ ይኖረዋል። ያ ሲቀንስ ደግሞ ኦስቲዮፖሮስ ሲኖረው ያው ብሪትል ይሆናል፣ በቀላሉ የሚሰበር ይሆናል ማለት ነው። the most commonly affected የሆኑ በዚህ በኦስቲዮፖሮስ ጋር በተያያዘ አንደኛ የጀርባ አጥንት ነው። የጀርባ አጥንት ነው። በሁለተኛነት ደግሞ ዳሌ ላይ ነው። በቀጣይ ደግሞ ሪስት ላይ ዲስታል ሬዲየስ አካባቢ ሶስቱ ናቸው በዋናነት አፌክትድ የሚሆኑት ቦታዎች። ሌሎችም ቦታዎች ላይ ሊከሰት ይችላል። አንደኛ እንቅስቃሴ የሚበዛበት ነው። ሁለተኛ ደግሞ በተለይ ወገብ አሁን ሰውነታችን ሴንተር ኦፍ ግራቪቲ የሚያልፍበትና ባላንስ የምንጠብቅበት ስለሆነ አብዛኛውን ጊዜ ሰውነታችን የሚሸከሙ ቦታዎች ስለሆኑ ነው። በተጨማሪነት ደግሞ ይሄ በሚወድቁ ሰዓት የሚደገፉበት ኤሪያ ስለሆነ ነው የሚከሰትበት። ሕክምናው መጀመሪያ ከላይፍ ስታይል ሞዲፊኬሽን ይጀምራል። ይሄ ሴደንታሪ የሆነ ላይፍ ስታይል ማስወገድ፣ እንቅስቃሴ ያለበት የህይወት ዘይቤ መከተል፣ ስራም ቦታ ሊሆን ይችላል፣ ሬጉላር የሆነ ኤክሰርሳይዝ ማድረግ ሊሆን ይችላል። ይሄ ታርጌት ሊሆን ኦስቲዮፖሮስ ኦልሬዲ ዳያግኖስ ከተደረገ ሐኪሙ ሰጀስት በሚያደርገው መጠን ነው እንቅስቃሴ ማድረግ ያለበት። ሌላው አመጋገብ ማስተካከል፣ በቂ የሆነ ቫይታሚን ዲ እና ካልሲየም ያለውን ምግብ መመገብ። እኛም በተጨማሪ ቫይታሚን ዲ እና ካልሲየም ሰፕሊመንት በመድኃኒት መልኩ እናዘላቸዋለን። ዴክሳስካን ተመርምሮ ከ-2.5 በታች ከወረደ ወይም ደግሞ ኦስቲዮፔኒያ ከ-1 እስከ -2.5 ሆኖ ራሱ ስብራት ካለው በመሳሳቱ ምክንያት ማለት ነው። እነዚህ ዋና ዋና ምክንያቶች ናቸው ይህን መድኃኒት ለማዘዝ። ስብራት ካለ እንደ ቦታው ይለያያል። አብዛኛውን ጊዜ አሁን ዳሌ አካባቢ ያለ ስብራት ከሆነ ጥገና ይፈልጋል፣ በኦፕሬሽን ጥገና ይፈልጋል። እዚህ ሪስት አካባቢ ያለው ስብራት ደግሞ አብዛኛውን ጊዜ ያለ ኦፕሬሽን ጎትቶ ቦታው ላይ በማስቀመጥ ሌላ ተጨማሪ ስፕሊንት በማሰርና በመጠምጠም በቀላሉ የሚታከሙ ናቸው። የአጥንት መሳሳት እንዳያጋጥመን መከላከሉ የበለጠ ቀላል ነው ከመታከሙ አብዛኛውን ጊዜ። የመጀመሪያው ስራ የሚሆነው በድጋሚ ላይፍ ስታይል ሞዲፊኬሽን ነው። ይሄ ሴደንታሪ የሆነ እንቅስቃሴ የሌለው ያኗኗር ዘይቤን ማስወገድ፣ ቢቻል እለታዊ የሆነ ሬጉላር የሆነ የአካል ብቃት እንቅስቃሴ ማድረግ፣ ካልተቻለ አትሊስት እንቅስቃሴዎችን አለማስወገድ። አትሊስት ለምሳሌ አጭር የሆነ ርቀትን ታክሲ ከመጠቀም በእግር ጉዞ ማድረግ፣ በየእለቱ ወክ ማድረግ፣ እነዚህ በማድረግ የአጥንት ጥንካሬ መጨመርና የአጥንት መሳሳትን መከላከል እንችላለን። ሌላው በቂ የሆነ ቫይታሚን ዲ እና ካልሲየም ያላቸው ምግቦችን አዘውትሮ መመገብ፣ ለምሳሌ እንደ ወተት፣ እርጎ፣ አይቤ፣ እንቁላል፣ አሳ እነዚህ ነገሮችን በመመገብ ልንከላከል እንችላለን። ከዛ በተጨማሪ ሲጋራ አለማጨስ፣ አልኮል አለመጠጣት፣ ቅድም የጠቀስኳቸው በሽታዎች እንደ ኩላሊት በሽታ እነሱ ነገሮችን በጊዜው መታከምና ማስተካከል ይጠቅማል። ከዛ በተጨማሪ ዋናው ለመጥቀስ የምፈልገው ልክ እንደ ማንኛውም በሽታ ቼክአፕ ምልክትም ባይኖር ኢንዲኬሽኖች ይኖሩ። ለምሳሌ ማንኛውም ወንድ ከ70 ዓመት በላይ ሴት ደግሞ ከ65 ዓመት በላይ ዴክሳስካን ወይም ደግሞ ፊዚካል ኤግዛሚኔሽን ቼክ ተደርጎ የአጥንት መሳሳት ቅድመ ምርመራ ማድረግ ስክሪኒንግ ማለት ነው። ይሄን ደብሊውኤችኦም እንደዚሁ ሪኮሜንድ ያደርጋል። ዴክሳስካን አቬሌብል የሆነበት ቦታ ላይ ይሄን ቼክ ማድረጉ አንደኛ ሳይከሰት ቅድመ ጥንቃቄ ምክሮች እንዲሰጡ ያደርጋል። ከተከሰተ ደግሞ እርሊ ኮምፕሊኬት ሳያደርግ ሳይሰበር በፊት ሕክምናውን እንዲያገኝ ይጠቅመዋል ማለት ነው። የአጥንት መሳሳት እኛ እንደምናስበው እንደዚህ ቀለል ያለ ብዙም ያን ያክል በሚዲያ ላይ የሚወራለት የማህበረሰብ ጤና ችግር ተደርጎ አይታሰብም። ነገር ግን በብዛት የሚኖርና ማህበረሰቦች ውስጥ ያለና ብዙ ታካሚዎች በተለይ በስብራት ኮምፕሊኬት አድርገው የሚመጡ ብዙ ታካሚዎች ስላሉ ሰው እንደ አንድ ሜጀር እንደ ማንኛውም ማህበረሰብን በስፋት እንደሚጎዳ የጤና
ችግር ስክሪኒንግ እንዲያደርግ ቅድመ ምርመራ እንዲያደርግ ከዛ በተጨማሪ ደግሞ ቅድም የጠቀስኩን ሴደንታሪ የሆነ ላይፍ ስታይል እንዲያስወግድ እንቅስቃሴ እንዲያደርግ የግድ ስፖርት ማድረግ ጂም መሄድ ብቻ ላይሆን ይችላል ግን አትሊስት እለታዊ የሆነ ወክ ማድረግ ሲምፕሊ ሊጠቅም ይችላል አጫጭር መንገዶችን ታክሲ ከመጠቀም ወይ መኪና ከመጠቀም መቆጠብ እነዚህ ሁሉ በራሱ ለአጥንት መሳሳት ለመከላከል ጠቃሚ ናቸው ብዬ አስባለሁ ውድ ተመልካቾቻችን የዛሬው የአዲስ ህይወት ፕሮግራማችን የተከታተላችሁትን ይመስል ነበር ጠቃሚ የጤና መረጃዎች እንዳገኛችሁበት እምነታችን ነው በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ሳምንት